ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት በግዛቱ ህልፈት የሌለበት ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ቅዱስ አምላካችን በቅድስናው ቀድሶ በቸርነቱ በምህረቱ ጠብቆ ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። እነሆ ከዋነኞቹ መላእክት አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነት ያገኛችሁ በሩቅም በቅርብም በውጭም በውስጥም ያላችሁ የእግዚአብሔር ልጆች ድምፅ የሚሰማችሁ ሁሉ ታላቁ መልአክ ቅዱስ ሚካኤል ከክፉ ነገር ሁላችሁን የሚጠብቃችሁ በያላችሁበት መልካም በዓል ይሁንላችሁ። እነሆ ከዋነኞቹ መላእክት አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ። ይህን ቃል የተናገረው ነቢየ እግዚአብሔር የሆነው ነቢዩ ዳንኤል ከአራቱ አበይት ነቢያት አንዱ የሆነው ነቢዩ ዳንኤል ነው። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ነቢዩ ዳንኤል እግዚአብሔርን ካድ፣ ለጣዖት ስገድ፣ ካለዛ ከተራቡ አናብስት ጉድጓድ እንጥልሃለን በተባለ ጊዜ ሰማይና ምድርን ባህርንና የብስን ፈጥሮ የሚገዛውን እግዚአብሔር አምላኬን አልክድም ለጣዖትም አልሰግድም ባላቸው ጊዜ በሃይማኖት ምክንያት እጁንና እግሩን አስረው ለተራቡ አናብስት በጉድጓድ በጣሉት ጊዜ ቅዱስ ሚካኤል እየበረረ ከሰማይ ወርዶ የአንበሶቹን አፍ ዘጋልኝ አለ። እነሆ ከዋነኞቹ መላእክት አንዱ ሚካኤል ሊረዳኝ መጣ፣ የአንበሶቹንም አፍ ዘጋልኝ። ክብርና ምስጋና ለቅዱስ ሚካኤል ይሁን። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ በእግዚአብሔር ቸርነት በቅዱስ ሚካኤል አማላጅነት ዓመቱን ጠብቆ ለዚች ቀን አድርሶናል። ቅዱሳን መላእክት ፈጥነው ይደርሳሉ። በተለይም ቅዱስ ሚካኤል ከዋነኞቹ አንዱ የሆነው ታላቁ መልአክ ቅዱስ ሚካኤል ያልረዳው፣ ቅዱስ ሚካኤል ያልደገፈው፣ ቅዱስ ሚካኤል ከጭንቀት ያላወጣው ሰው የለም። መጽሐፍ ቅዱሱን ስናገላብጠው 80 መጽሐፍ ቅዱስን ሚካኤል የረዳቸውን በብዛት የምናገኘው ነው። እንግዲህ ቅዱሳን የሰማይ መላእክት የተፈጠሩት የመጀመሪያ ስነ ፍጥረታቸው ለምስጋና ነው። እግዚአብሔርን ያለ እረፍት ቅዱስ 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 እያሉ እንዲያመሰግኑ ነው የተፈጠሩት። ነቢዩ ኢሳይያስ እንዳያቸው በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 6 ስናይ የምናገኘው ቃል አለ። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱ ዘርፍም መቅደሱን ሞልቶታል። ሱራፌል ኪሩቤል በዙሪያው ቆመዋል። ለእያንዳንዳቸው 6 ክንፍ ነበራቸው። በሁለት ክንፎቻቸው ፊታቸውን ይሸፍኑ ነበር፣ በሁለት ክንፎቻቸው እግሮቻቸውን ይሸፍኑ ነበር፣ በሁለት ክንፎቻቸው ይበሩ ነበር። አንዱም ለአንዱ ቅዱስ 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 እግዚአብሔር የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች ይሉ ነበር። ክብርና ምስጋና ኃይልና ጌትነት ለአምላካችን ይሁን። የቅዱሳን መላእክት ዋናው ትልቁ ስራቸው እግዚአብሔርን ያለ እረፍት ማገልገል ነው፣ ማመስገን ነው፣ መዘመር ነው፣ መቀደስ ነው። ቅዱሱ ነቢየ ልዑል ኢሳይያስ እንዳያቸው በሁለት ክንፋቸው ፊታቸውን ሸፍነው አንተን ማየት እንዴት ይቻለናል እያሉ ለእግዚአብሔር ክብር እየሰጡ ፊታቸውን በሁለት ክንፋቸው ጋርደው ቅዱስ ቅዱስ ይሉት ነበር። በሁለት ክንፋቸው እግራቸውን ጋርደው አንተ ፊት መቆም ማን ይችላል እያሉ ለእግዚአብሔር ለልዕልናው ይገዙ ነበረ፣ ያመሰግኑት ነበረ ብሎ ኢሳይያስ አባታችን ሲያመሰግኑ አይቷቸዋል።
የቅዱሳን መላእክት ተፈጥሯቸው የመጀመሪያ ስራቸው እግዚአብሔርን ያለ እረፍት ማገልገል ነው። ሊቁ ያዕቆብ ዘስሩግም እንዳያቸው ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማህበሮሙ ኪሩቤል በግርማሆሙ ወሱራፌል በቅዳሴሆሙ ወኩሎሙ ሰራዊተ መላእክት በበጾታሆሙ ይሴብሕዎ ለእግዚአብሔር ለዘበስብሐተ ቅዱሳን ይሴባህ። የቅዱስ ሚካኤል ሰራዊት በየነገዳቸው፣ የቅዱስ ገብርኤል ሰራዊት በየማህበራቸው፣ ኪሩቤል በግርማቸው፣ ሱራፌል በቅዳሴያቸው፣ ሁሉም በየነገዳቸው ሆነው በቅዱሳን መላእክት በቅዱሳን አንደበት የሚመሰገነውን ልዑል እግዚአብሔርን ያለ እረፍት ያመሰግኑታል። ክብርና ምስጋና ለአምላካችን ይሁን። ሊቁ ያዕቆብ ዘስሩግ እንዳያቸው የተፈጠሩት ለምስጋና፣ ለውዳሴ፣ ለዝማሬ ነው። ዳዊትም አይቷቸዋል። ዳዊት ልበ አምላክ የተባለው ዳዊት በቅድመ መላእክቲከ ዘምር ለከ ወሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ፣ በቅዱሳን መላእክቶች ፊት እዘምርልሃለሁ ሲዘምሩ አይቷቸው ነው። ወሰግድ ውስተ ጽርሐ መቅደስከ፣ በቅድስና ስፍራም እሰግድልሃለሁ ሲሰግዱ ያያቸው ዳዊት። ወእገኒ ለስምከ፣ ሰማይን ለዘረጋው ምድርን በውሃ ላጸናው ሰውና መላእክትን ለፈጠረው ለካህሊነትህ እገዛልሃለሁ። መዝሙር 137 ቁጥር 1 ላይ የእግዚአብሔር ልጆች ዳዊት እንዳያቸው፣ ነቢዩ ኢሳይያስ እንዳያቸው፣ ያዕቆብ ዘስሩግ እንዳያቸው የቅዱሳን መላእክት ዋናው አገልግሎታቸው እግዚአብሔርን ዘወትር ሳያቋርጡ ማመስገን ነው፣ መዘመር ነው፣ ለእግዚአብሔር መስገድ ነው፣ መገዛት ነው። እገዛልሃለሁ፣ እዘምርልሃለሁ፣ እሰግድልሃለሁ ብሎ ዳዊት እንደተናገረው። ሁለተኛው የሰውን ጸሎት ወደ እግዚአብሔር ያሳርጋሉ። የእግዚአብሔርን ቸርነት ወደ ሰው ይዘው ይመጣሉ። የእግዚአብሔር ልጆች በዮሐንስ ራእይ ምዕራፍ 8 ቁጥር 3 ጀምራችሁ ስታነቡ የምታገኙት ነው። የእግዚአብሔርን ምሕረት፣ የእግዚአብሔርን ይቅርታ፣ የእግዚአብሔርን ቸርነት ወደ ሰው ልጆች ያመጣሉ። የሰዎችን ጸሎትና ልመና ወደ አምላካቸው ወደ እግዚአብሔር ያሳርጋሉ። ጸሎት ለማሳረግ ነው። ሶስተኛው ለመጠበቅ ነው። ሰውን ይጠብቃሉ። የእግዚአብሔር ልጆች ያለ ጠባቂ ወጥተን መግባት አንችልም። ተኝተን መነሳት አንችልም። ለዚህ ነው መዝሙረኛው ልበ አምላክ ዳዊት በመዝሙር 90 ቁጥር 11 ላይ እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ፣ በእጃቸው እንዲያነሱህ እንዲደግፉህ፣ እንዳትወድቅ እንዲደግፉህ መላእክቱን ስላንተ ያዛቸዋል። ይታዘዙልናል፣ ይደግፉናል። ሲታዘዙ አይተናል። ነቢዩን ዳንኤልን ከአንበሶች ጉድጓድ ያዳነ የአንበሶቹን አፍ የዘጋ ታላቁ መልአክ ቅዱስ ሚካኤል ነው። ሚካኤል ያልረዳው፣ ሚካኤል ያልደረሰለት፣ ሚካኤል ፈጥኖ ያልደረሰለት፣ ሚካኤል ያልደገፈው ማን አለ? መጽሐፍ ቅዱስን አገላብጠን ስናነበው የቅዱስ ሚካኤል ረዳትነት፣ የቅዱስ ሚካኤል ፈጥኖ ደራሽነት፣ የቅዱስ ሚካኤል ደጋፊነት በብዛት ተጽፎ የምናገኝበት ነው። ለመጠበቅ ነው። ሶስተኛው መዝሙር 90 ቁጥር 11 ላይ እስመ ለመላእክቲሁ ይእዝዞሙ በእንቲአከ ወከመ ይዕቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ። አያችሁ የእግዚአብሔር ልጆች መላእክተ ብርሃን ስላንተ ይታዘዙልሃል፣ በእጃቸው ይደግፉሃል፣ ስትወድቅም ያነሱሃል ተብሎ ስለተጻፈ የእግዚአብሔር መላእክት እኛን ለመጠበቅ ነው። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይም እነሆ በመንገድ ሁሉ ይጠብቅህ ዘንድ መልአኬን በፊትህ እልካለሁ፣ በፊቱ ክፉ ነገር እንዳታደርጉ ተጠንቀቁ፣ ስሜ በእርሱ ላይ ስለሆነ ክፉ ብታደርጉ፣ ኃጢአት ብትሰሩ፣ በደል ብትፈጽሙ፣ ብትጠራጠሩ ይቅር አይልምና ይቀስፋልና። አያችሁ ለመጠበቅ የታዘዘው መልአክ ጥፋት ስንሰራ ከእግዚአብሔር ፈቃድ ውጭ ስንሆን ለመቅሰፍም ስልጣን አላቸው። ተጽፎ የምናገኘው ይህንን ነው። በመንገዳችሁ ሁሉ ይጠብቋችሁ ዘንድ መላእክቴን በፊታችሁ እልካለሁ፣ በፊቱ ክፉ ነገር እንዳታደርጉ ተጠንቀቁ፣ ስሜ በእርሱ ላይ ስለሆነ ክፉ ብታደርጉ ይቅር አይሏችሁምና። ኦሪት ዘጸአት 23 ቁጥር 20 ላይ አዎ ከዋነኞቹ መላእክት አንዱ ሚካኤል ሊረዳኝ እየበረረ መጣ፣ የአንበሶቹንም አፍ ዘጋልኝ አለ። የእግዚአብሔር ልጆች ምእመናን እንግዲህ ለነዚህና ለመሳሰሉት ነው ቅዱሳን የሰማይ መላእክት የተፈጠሩት። እንግዲህ ዛሬ የምናከብረው ታላቁን መልአክ ፈጥኖ ደራሹን መልአክ አዛኙን መልአክ ቅዱስ ሚካኤልን ነው። ሚካኤል ማለት መኑ ከመ አምላክ እንደ እግዚአብሔር ያለ መሐሪ ማን ነው ማለት ነው። እንደ እግዚአብሔር ያለ መሐሪ እንደ እግዚአብሔር ያለ ይቅር ባይ ማን አለ ማለት ነው።
ሳጥናኤል በካደ ጊዜ ቅዱስ ሚካኤል በታዛዥነቱ በደግነቱ በዓለ ሲመትን ያገኘበት ቀን ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10 ከተማ በ100 ነገደ መላእክት ላይ ዛሬ የተሾመበት ቀን ነው። ክብርና ምስጋና ለቅዱስ ሚካኤል ይሁን። ሳጥናኤል የተሻረው እኔ ፈጣሪያችሁ ነኝ በማለቱ ነው። የእግዚአብሔር ልጆች እኔ ፈጣሪያችሁ ነኝ፣ ለእኔ ስገዱ፣ ለእኔ ውደቁ፣ ለእኔ ተገዙ በማለቱ ነው። ፍጡር ሆኖ ሳለ ፈጣሪ ነኝ አለ። የእግዚአብሔር መልአክ ታላቁ መልአክ ቅዱስ ገብርኤልም ተነስቶ በመቆም ንቁም በበህላዌነ እስከ ንረክቦ ለአምላክነ፣ አምላካችን እውነተኛውን አምላካችን ተገልጾ እስክናየው ድረስ በያለንበት ጸንተት እንቁም ብሎ ያረጋጋው መልአክ ቅዱስ ገብርኤል ነው። በዚህ ሰዓት ሳጥናኤል እና የካዱት ሁሉ በጨለማ ተጠቅልለው ወደ ምድረ ፋይድ፣ ወደ እንጦሮጦስ፣ ወደ በርባሮስ ሲጣሉ በዚህ በታዛዥነቱ በደግነቱ በየዋህነቱ በሳጥናኤል ቦታ ላይ በዓለ ሲመትን ያገኘበት ቀን ነው። የእግዚአብሔር ልጆች ሚካኤል ማለት መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ። የቅዱስ ሚካኤልን ስም በጠራን ቁጥር የምንመሰክረው ስለ መልአኩ ብቻ ሳይሆን የቅዱስ ሚካኤል አምላክ ስለሆነው እግዚአብሔር ጭምር ነው። ይህም ማለት ሚካኤል ስንል እግዚአብሔርን በባህሪ የሚመስለው በስልጣን የሚስተካከለው በሰማይ በምድር እንደሌለ የሚናገር ቃል ነው። መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ መሐሪ ማን አለ? እንደ እግዚአብሔር ያለ ይቅር ባይ ማን አለ? እንደ እግዚአብሔር ያለ ቸር ማን አለ እያልን ነው የምናስበው። ዛሬ በዓለ ሲመቱ ነው። ወዲህም እስራኤላውያንን ከግብፅ ባርነት ከፈርዖን ግዛት ከ430 ዘመናት በኋላ ቀን ቀን ደመና እየጋረደ ሌሊት ሌሊት በአምደ ብርሃን እየመራ መና ከሰማይ እያወረደ ባህር እየከፈለ ሊቀ ነቢያት ሙሴን እየተራዳ እስራኤላውያንን ከግብፅ ባርነት ከፈርዖን ግዛት ነፃ ያወጣበት ቀን ነው። የእግዚአብሔር ልጆች ሚካኤል ይሄ ነው በእውነቱ። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ብሎ ልበ አምላክ ዳዊት በመዝሙሩ እንደተናገረለት ቀን ቀን ደመና እየጋረደ ዋዕዩ ፀሐዩ እንዳያቃጥላቸው እየተንከባከበ ሌሊት ሌሊት በአምደ ብርሃን እየመራ ከሰማይ መና እያወረደ ከዓለት ላይ ውሃን እያፈለቀ ባህር እየከፈለ እስራኤላውያንን ከግብፅ ባርነት ከሙሴ ጋር ሆኖ ሙሴን እየተራዳ ይህንን ያደረገበት ቀን ነው። ዛሬ ቅዱስ ሚካኤል በዓለ ሲመቱን የምናከብርበት ቀን ነው። እንግዲህ ቅዱሳን መላእክት ለኛ ያስፈልጉናል። የእግዚአብሔር ልጆች ሚካኤል መላእክት ከሌሉ ወጥተን መግባት ተኝተን መነሳት አንችልም። የሚረዱን የሚደግፉን የሚጠብቁን ቅዱሳን የቅዱሳን መላእክት ናቸው። የእግዚአብሔር ልጆች ያለ እነሱ ጥበቃ ወጥተን መግባት ተኝተን መነሳት አንችልም። ለዚህ ነው ከዋነኞቹ መላእክት አንዱ የሆነው ሚካኤል ሊረዳኝ መጣ አለ ቅዱስ አባታችን ዳንኤል። እኛንም እንዲረዱን ዝክራቸውን መዘከር፣ ስማቸውን መጥራት፣ መታሰቢያቸውን ማድረግ ይገባናል። መላእክት ስለ ሰው ልጆችም ይለምናሉ። የእግዚአብሔር ልጆች ምእመናን ስለ ሰው ልጆችም ሁል ጊዜም ይጸልያሉ። ስለ ፍጥረት ሁሉ ያዝናሉ። ቅዱስ ሚካኤል በተለይ በዛሬው ቀን ወደ መንበሩ ስር ገብቶ ወደ ዙፋኑ ስር ገብቶ ተደፍቶ ለፍጥረታት ሁሉ እንባውን የሚያፈስበት የሚያለቅስበት ማራቸው፣ ይቅር በላቸው፣ ምሕረትህን ይቅርታህን አድርግላቸው እያለ ስለ ምድራችን፣ ስለ ሕዝባችን፣ ስለ ሀገራችን፣ ስለ ፍጥረት ሁሉ የሚጸልይበት ቀን ነው። ቅዱስ ሚካኤል በአማላጅነቱ ፈጥኖ ደራሽ መልአክ ነው። ቅዱስ ሚካኤል ያልረዳው ቅዱስ ሚካኤል ያልደረሰለት ማን አለ? የእግዚአብሔር ልጆች ሁሉንም እየረዳ ሁሉንም እየጠበቀ የሚኖር ታላቅ መልአክ ቅዱስ ሚካኤል ነው። ዛሬ በድርሳኑ ላይ እንደምታነቡት እንዳነበብነው ሁላችንም በእውነቱ በህዳር ድርሳነ ሚካኤል ላይ ነጋዴዎች ነበሩ። በግብፅ ምድር የሚኖሩ በመርከብ ጭነው የንግድ ዕቃቸውን በባህር ላይ ሲሄዱ ታላቅ ነፋስና ሞገድ ተነሳባቸው። ሊሰጥሙ ደረሱ። ወደ ሰማይ ቢያዩ ምንም የለም፣ ወደ ምድር ቢያዩ ንብረታቸው ሊጠፋ ነው፣ እነሱንም አዞ ሊውጣቸው ነው። ተስፋ በቆረጡ ጊዜ ሁሉም ወደ ቅዱስ ሚካኤል ጮኹ። አንተ የእግዚአብሔር መልአክ ከዚህ መከራ ድነን፣ ማዕበል ሞገድ
ተነስቶብናል፣ ባህር ውስጥ ልንሰጥም ነው፣ አንተ ድረስልን ብለው ወደ ቅዱስ ሚካኤል ሁሉም ጩኸታቸውን አሰሙ። ያን ጊዜ ቅዱስ ሚካኤል እየበረረ መጣና መርከቢቱን ጀልባዋን ጎትቶ አወጣላቸው፣ ማዕበሉንና ሞገዱንም ገሰጸላቸው ይላል። ክብርና ምስጋና ለቅዱስ ሚካኤል ይሁን። እኛም ስናምነው፣ እኛም ስንማጸነው፣ እኛም እርዳን ብለን ስሙን ስንጠራው ቅዱስ ሚካኤል እንደ ዓይን ቅጽበት ፈጥኖ ይደርስልናል። የእግዚአብሔር ልጆች፣ አዎ እነዚያን በመርከብ ተሳፍረው በጀልባ ሆነው ይወጡ ይገቡ የነበሩትን ነጋዴዎች ከባህር ሞገድ ያዳነበት፣ ከስጥመት ያዳነበት፣ ጀልባቸውን መርከባቸውን ጎትቶ እነሱንም ንብረታቸውንም ያዳነበት ቀን ነው። ቅዱሳን መላእክት ሁልጊዜ በስራችን አሉ። የእግዚአብሔር ልጆች ምእመናንና ምእመናት ሁለት ሰዎች ነበሩ። እግዚአብሔርን በማመን ዓለምን ንቀው በገዳም የወደቁ ሁለት ባህታውያን ነበሩ ይላል መጽሐፈ መነኮሳት ዜና አበው የሚባል መጽሐፍ ላይ ሁለት ባህታውያን ነበሩ። አንደኛው ስጋው እያሸነፈው ኃጢአት በደል እየሰራ ይመለስ ነበረ። ሰይጣን እየተፈታተነ ኃጢአት ያሰራው ነበረ። ከዕለታት አንድ ቀን ጓደኛውን ወንድሜ ሆይ እኔ አልቻልኩም፣ ፈተናው እየከበደኝ ነው። ስለዚህ ኃጢአትን ሰርቻት እመጣለሁ፣ መልሼ ደግሞ ወድቃለሁ፣ እነሳለሁ፣ ንስሐ እገባለሁ። አንተ ግን ተሳስተህ ኃጢአትን አትሰራትም። ሁልጊዜም በጾምና በጸሎት በስግደት ላይ ዕድሜህን ጨረስከው። እኔ ግን እየወጣሁ ኃጢአት እየሰራሁ እመጣለሁ ብሎ ለጓደኛው ሚስጥሩን ሁሉ ነገረው ይላል። የሰማችሁ ነው። ከቃሉ ጋር ናችሁ። በዚህ ጊዜ ያ በእምነት የጸናው በተጋድሎ የጸናው ሰይጣንን የቀጠቀጠው ያኛው አንደኛው ባህታዊ ወንድሜ ሆይ ኃጢአት የምትሰራው በምን ምክንያት ነው? በየትኛው ሰዓት ነው? እስኪ ንገረኝ አለው ይላል። በየትኛው ሰዓት ነው ሲለው ኃጢአትን የምሰራው በመጀመሪያ አንደኛው ከሰው ተደብቄ፣ ሁለተኛ ከአካባቢ ርቄ የሚያውቁ ሰዎች በሌሉበት ቦታ ነው አለው ይላል። እየሰማችሁ ነው። ከሰው ተደብቄ ከአካባቢ ርቄ ኃጢአትን እሰራታለሁ። መልሼ መጥቼ ተደፍቼ አልቅሼ ከፈጣሪ ጋር ንስሐ ገብቼ እታረቃለሁ። እየወጣሁ እየገባሁ እንዲህ እያልኩ እኖራለሁ። አንተ ግን ኃጢአትን ማሰራው ለምንድን ነው ሲለው እኔም በሁለት ምክንያት ኃጢአትን አልሰራም አለው። እየሰማችሁ ነው። በሁለት ምክንያት እኔም ኃጢአትን አልሰራም አለው። ኃጢአትን ልሰራ አስብና በፊት የሚቆመውን መልአክ ሳየው ያ ትዝ ሲለኝ ኃጢአት ለመስራት አፍራለሁ አለው። ሰማችሁኝ? አዎ በሁለት ምክንያትን ኃጢአት ልሰራ አስብና ግን ፈርቼ በሁለት ምክንያት ኃጢአትን አልሰራትም። የመጀመሪያው አሐፍሮ ለመልአክ ዘሃሎ በቅድሜ ኃጢአት ልሰራ ሳስብ በፊት የሚቆመውን መልአክ አየውና አፍሬ ኃጢአት ከመስራት እቆጠባለሁ አለ። በፊታችን መላእክት ይቆማሉ። የእግዚአብሔር ልጆች ከሰው መሸሸግ ቀላል ነው። መላእክት ግን ከፊታችን ቆመው ያውናል። ምንሰራውን ክፉን ደጉን ሁሉ የሚመለከቱ መላእክት ይታዘዛሉ፣ በፊታችን አሉ። አሐፍሮ ለመልአክ ዘሃሎ በቅድሜ ኃጢአት ልሰራ አስብና በፊት የቆመውን መልአክ ቆሞ ሳየው አፍርና ኃጢአት ከመስራት እቆጠባለሁ አለው። ሁለተኛውስ በምን ምክንያት ነው ኃጢአት ማሰራው ሲለው እፈርሆ ለአምላኬ ዘቆመ በቅድሜ እግዚአብሔርን በፊቴ ሁሌም ስለማየው ኃጢአት ከመስራት እጠበቃለሁ አለ። እግዚአብሔር በፊታችን ነው። ከሱ ተሰውረን የምንኖርበት ዓለም የለም። እኔ ቅርብ ነኝ ነው የሚለው ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ ቅርብ ነኝ ሩቅ አይደለሁም። የሰው ልጅ ሁሉ ተሰውሮ የሚሰራውን ብቻ አይደለም የሚያስበውን የማይ በሰማይ በምድር የሞላሁ ነኝ አለ። ያኛው ባህታዊ ቦታ ለቅቄ ሰፈር ቀይሬ ከሰው ተደብቄ ኃጢአትን እሰራለሁ አለ። ይሄኛው ደግሞ ልሰራ አስብና አሐፍሮ ለመልአክ ዘሃሎ በቅድሜ በፊት ያለውን መልአክ ሳየው አፍርና እፍረት ይሰማኝና ኃጢአት ከመስራት አይደለም ከማሰብ እንኳን እቆጠባለሁ አለ። ቅዱሳን መላእክት ሁል ጊዜ በፊታችን አሉና እኛም ከኃጢአት መቆጠብ አለብን። እግዚአብሔር የሚወደውን እየሰራን መኖር አለብን። ዛሬ
ቅዱስ ሚካኤል በዓለ ሲመቱ ነው፣ የተሾመበት ቀን ነው። ምድረ እስራኤልንም እስራኤላውያንንም ከግብጽ ባርነት ከፈርዖን ግዛት ባህር ከፍሎ ደመና ጋርዶ መና ወርዶ ቀን ቀን በደመና እየጋረደ ሌሊት ደግሞ በአምደ ብርሃን የመራበት ቀን ነው። መርሆሙ መዓልተ በደመና ቀን ቀን በደመና ይጋርዳቸዋል። ወኩሎ ሌሊተ በብርሃነ እሳት ሌሊት ደግሞ በአምደ ብርሃን እየመራ እስራኤላውያንን ከመከራ ዘመን ያሻገረበት በዓሉንም የምናስብበት ነው። ቅዱስ ሚካኤል አማላጅነቱ፣ ቃል ኪዳኑ፣ ጸሎቱ ሁላችንን የሚጠብቀን የእግዚአብሔር ልጆች የታላቁን መልአክ የቅዱስ ሚካኤልን ዝክሩን መዘከር፣ ስሙን መጥራት፣ መታሰቢያውን ማድረግ ይገባል። እሱ ስለኛ በዛሬው ቀን ተደፍቶ በመንበሩ ስር ማራቸው፣ ይቅር በላቸው እያለ አምላኩን ፈጣሪውን ይለምንልናል። እንዲያውም በዚህች ቀን ወደ ሲኦል ወርዶ በክንፎቹ ተሸክሞ የሚያወጣቸው ነፍሳት ሁሉ እንዳሉ በድርሳኑ ተጽፏልና ቅዱስ ሚካኤል እኛንም ከችግርና ከመከራ ያውጣን፣ በዕድሜ በጤና ጠብቆ ለዓመቱ ያድርሰን። በዓሉን የሰላም የደስታ የበረከት ይሆንልን። ያስተማረን የመከረን የገሰጸን አምላክ ስሙ ይክበር ይመስገን። ይቆያል። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ